ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ስርጭት ፕሮግራም ነው። ባለፈው ስርጭታችን ዩኒት 4 ሌሰን 8ን አይተናል። በዛሬው ሌሰን የምናየው ዩኒት 4 ሌሰን 9ን ይሆናል። በቀጥታ ወደ እዛ ከመግባታችን በፊት ባለፈው ያየናቸውን ዋና ዋና ነጥቦች አይተን እናልፋለን። እንግዲህ ባለፈው ዲስከስ ያደረግነው ሌሰን 7 እና 8 ላይ ስለ ኤቪደንስ ኦፍ ኢቮሉሽን ነው። ኤቪደንስ ኦፍ ኢቮሉሽን ስለ ኮምፓራቲቭ አናቶሚ አይተናል። እንዴት ኮምፓራቲቭ አናቶሚ ለኢቮሉሽን ማስረጃነት እንደ ግብዓት እንደሚውል። ቀጥሎ ያየነው ደግሞ ኮምፓራቲቭ ኤምብሪዮሎጂ ነው። እንግዲህ አንድ ጽንስ በሚያድግበት ጊዜ የጽንሱ የእድገት ሂደት ውስጥ የሚታዩ ተመሳሳይነትና ልዩነቶች እነኚህም ስለ ቲዮሪ ኦፍ ኢቮሉሽንን ደጋፊዎች እንደሆኑ አይተናል። በመጨረሻ ሌሰን 8 ላይ ያየነው ስለ ፓሌንቶሎጂ ነው። ፓሌንቶሎጂ ስቴዲ ኦፍ ፎሲልስ ነው። ፎሲል ታውቃላችሁ፣ ቅሬታ አካል ነው። ስለ ቅሬታ አካል የሚያጠናው የሳይንስ ወይም የስነ ህይወት ዘርፍ ፓሌንቶሎጂ ይባላል። እንግዲህ ቅሬታ አካል ወይንም ፎሲል በምንልበት ጊዜ እነኚህ ፕሪዘርቭድ ሆነው የሚገኝ ለረጅም ዓመታት ተቀምጠው የቆዩ የአካል የህያዋን አካል ነገሮችን ነው እንግዲህ ፎሲል ሪሜንስ የምንላቸው። ይሄ ስኬሌተን ሊሆን ይችላል፣ ፉትፕሪንት ሊሆን ይችላል፣ ሞልድስ ሊሆን ይችላል፣ ኢንታክት ስትራክቸር መላው የኦርጋኒዝሙ ስትራክቸር ሊሆን ይችላል፣ እንደገና ይሄ ኢምፕሪንቲንግ ሊሆን ይችላል ማለት ነው። እንግዲህ ፎሲል እንደገና በሁለት ካታጎሪዎች ካታጎራይዝ ማድረግ እንደምንችል አይተናል። ወይንም ሳይንቲስቶቹ ፎሲሎችን በሁለት ካታጎሪዎች እንደሚከቷቸውና የመጀመሪያው ካታጎሪ አጥንት፣ ጥርስ፣ የስኪን ኢምፕሬሽን፣ ሄር፣ ሼል መሳሰሉትን እንደሚያካትት፣ ካታጎሪ 2 ላይ ደግሞ ፉትፕሪንት የእግር አሻራ፣ የእጅ አሻራ ሊሆን ይችላል፣ ቦሮስ ይህነኚህ ደግሞ የእንስሳቶቹ የሚኖሩባቸው ጎሬዎች፣ ዋሻዎች፣ ጉርጓዶች ማለት ነው። ከዛም በተጨማሪ ኮፐር ላይትስ ወይም ፊስስ የአኒማልስ ደንጎች ወይም ፊስስ በቅሬታ አካል መልክ ሊገኙ ይችላሉና እነኚህን ሁለት ካታጎሪዎች ነው እንግዲህ በማጥናት ሳይንቲስቶቹ በኢቮሉሽን ኤቪደንስነት ግብዓት ሆነው እንደሚያገለግሉ የወሰዱት። ይህንን አይተናል ባለፈው። እንግዲህ በዛሬው እንትን የምናየው እንግዲህ ፎሲሎቹ ተገኙ። ፎሲሎቹ መገኘት እነኚህ የፎሲሎች መገኘት ብቻ እንዴት ለኢቮሉሽን ኤቪደንስ ሊሆን ይችላል የሚል ጥያቄ ሊነሳ ይችላል። ፎሲሎቹ መገኘት ብቻ ሳይሆን እድሜያቸውንም የማወቅና በእድሜያቸው ቅደም ተከተል መሰረት በማስቀመጥ የትኛው ከየትኛው ኢቮልቭ እንዳደረገ ይሄ አዝጋሚ ለውጡ ከየት ወዴት እንደሆነ ማሳየት ይቻላልና በዛሬው ዕለት የምናየው ዴቲንግ ፎሲል የሚሆን ይሆናል። እዚህ ጋር እንደምታዩት ግሬድ 12 ባዮሎጂ ዩኒት 4 ሌሰን 9 ነው። እንግዲህ ዴቲንግ ፎሲል ከምለው እንጀምራለን ማለት ነው። Layers or stratas of sedimentary rocks are used to deduce how organisms have changed over time። እንግዲህ ምንድነው የሚለው ይሄ የድንጋዮችን ንብርብር አለቶችን በማየት እና እድሜያቸውን በመገመት በእነኛ ንብርብር አለቶች ውስጥ የሚገኙ የቅሬታ አካሎችን ወስዶ እድሜያቸውንም መገመት እና መገንዘብ ይቻላል ነው። The study of rocks layer and the layering process stratification is called stratigraphy። እንግዲህ ይሄ ደግሞ ራሱን የቻለ ስለ አለት ንብርብር አለታት አፈጣጠር እና የአፈጣጠር ሂደት እድሜያቸውን የማጥኛ ዘርፍ አለ። የዚህ የጥናት ዘርፍ ደግሞ ስትራቶግራፊ እንደሚባል ነው። In the formation of rock layers, the oldest strata and the oldest fossils are found in the lowest layer, and more recent rocks and fossils in layer above them። እንግዲህ ስትራታ በሚፈጠርበት ጊዜ ወይንም የንብርብር አለቶች በሚፈጠሩበት ጊዜ የስረኛው ሌየር መጀመሪያ ይፈጠራል። ምክንያቱም አየር ላይ ያ አለት ሊፈጠር አይችልም።
የመጀመሪያው ከተፈጠረ በኋላ ነው ቀጣዩ፣ ከቀጣዩ ያኛው እያለ ነው እየተነባበረ የሚሄደውና የነኚህን ንብርብሮች በማየት ብቻ የስር ያሉትንና ላይ ያሉትን ፎሲሎች የሚገኙት ታችኛው ሌየርና ላይኛው ሌየር የሚገኙት በእድሜ ማነጻጸር ይቻላል ማለት ነው። በስረኛው ያለው ሌየር ውስጥ የሚገኙ ቅሪተ አካላት ቀደም ሲል ያሉ መሆናቸውን ምንም አጠራጣሪ አይደለም፣ ማረጋገጫ ነው። ወደ ላይ የመጣን ስንሄድ ደግሞ ወደ ላይኛው ጫፍ ላይ ያሉት ያንገስት ፎሲል እንደሆነ መገመት መገንዘብም ይቻላል። ይሄ ትክክል ነው። the thickness of each stratum is a measure of the time period during which that stratum was formed። እንግዲህ የሌየሩ የንብርብር አለቱ ውፍረት ደግሞ እድሜውንም ለመገመት ያስችላል የሚለው some rocks and organic matter can contain radioactive isotopes። አንዳንድ ድንጋዮች አለቶች እና እንደዚሁም ኦርጋኒክ ቅሬቶች ኦርጋኒዝም ቅሬት አካሎች በውስጣቸው አይሶቶፖችን ይይዛሉ ነው። አይሶቶፕን በኬሚስትሪ ውስጥ በደንብ እንደተማራችሁት እርግጠኛ ነኝ። እና an isotope is a form of chemical element in which the atoms have the same number of proton but with different number of neutron። እንግዲህ አተም ውስጥ ኤሌክትሮን፣ ኒውትሮን፣ ፕሮቶን እንዳሉ ታውቃላችሁ። Electrons are negatively charged, protons are positively charged, neutrons are neutral. They are neither positively charged nor negatively charged, but they determine the atomic weight of an atom. And the same atom with different atomic weight are referred as isotopes. They got defined እንደሆነው an isotope is a form of a chemical element in which the atoms have the same number of proton but with different number of neutron። የተለያየ ኒውትሮን ያላቸው ፕሮቶን እና ኤሌክትሮን ናቸው፣ ግን the same የሆኑ አንድ አይነት አቶሞች ማለት ነው። The amount of time it takes for a half of the parent isotope to decay into daughter isotope is known as the half-life of the radioactive isotope። እንግዲህ ራዲዮ አክቲቭ ስንል አንስቴብል የሆኑ ኤሌመንቶች ማለት እንትናቸው ኤሚት ፕሮቶን ኤሚት እያደረጉ ሄደው የሚለወጡና ወደ ስቴብል ኤሌመንት የሚለወጡ አቶማቸው ወደ ስቴብል የሚለወጥ አይነት ኤሌመንቶችን ነው ራዲዮ አክቲቭ ኤሌመንትስ የምንላቸው። እንግዲህ እነኚህ ራዲዮ አክቲቭ ኤሌመንቶች ኤሌክትሮን ኤሚት ያደርጋሉ፣ ኤነርጂ ኤሚት ያደርጋሉ። ይሄ ደግሞ ይቀጥላል፣ ስቴብል እስከሚሆኑ ድረስ የሚቀጥል ሂደት ነው። ይሄ ደግሞ የራሱን የሆነ ጊዜ ይፈልጋል። በዛ ጊዜ ተንተርሶ የዛን ኤሌመንት እድሜ ማወቅ ይቻላል ማለት ነው። እዚህ ጋር ይሄን ደግመዋለሁ። the amount of time it takes for half a parent isotope to decay into daughter isotope is known as the half life of the radioactive isotope. Radioactive elements give off atomic radiation as a part of a process of attaining a stability. እንግዲህ ይሄ ስቴብል እስኪሆኑ ድረስ ራዲዮ አክቲቭ ኤሌመንቶች እንትኖችን ኤሚት ያደርጋሉ። ራዲዮ አክቲቭ ኤሌመንት ጊቭ ኦፍ አቶሚክ ራዲዬሽንን ኤሚት ያደርጋሉ። ይሄ እንግዲህ አንስቴብል ስለሆኑ ነው። ይሄ ፕሮሰስ ስቴብል እስኪሆኑ ድረስ ይቀጥላል ማለት ነው። ሃፍ ላይፍ ኢዝ ዘ ታይም ኒድድ ፎር ዘ ሃፍ ኦፍ ዘ አተምስ ኦፍ ዘ ራዲዮ አክቲቭ ሰብስታንስ ቱ ዲኬይ። እዚህ ላይ ደግመዋለሁ። Half-life is the time needed for half atoms of the radioactive substance to decay. እንግዲህ half የዛ የኤሌመንት ግማሽ አተሙ ዲኬ አድርጎ ራዲዮ አክቲቭ ኤሚት እያደረገው ወደ ስቴብልነት እስከሚለወጥ ድረስ ግማሽ ድረስ ያለው ኤሚት የሚያደርገው ሂደት የሚፈጀው ጊዜ half life ተብሎ ይቆጠራል። half life of the atom ተብሎ ራዲዮ አክቲቭ ኤሌመንት ተብሎ ይጠራል ማለት ነው። The age of the fossil can be deduced using relative dating or radiometric dating። እንግዲህ የአንድን ቅሬተ አካል እድሜ በሪላቲቭ ዴቲንግ ወይንም በራዲዮሜትሪክ ዴቲንግ ማወቅ እንችላለን ማለት ነው። መገመት ወይንም ማወቅ እንችላለን የፎሲሎችን እድሜ። እንግዲህ ፎሲል ዴቲንግ ለጋ በምንመጣበት ጊዜ እንዴት ነው ዴቲንጉ ወይንም ጊዜያቸውን እድሜያቸውን ማወቅ የሚቻለው ነው። እንግዲህ ይሄ ሁለት አይነት አለ፣ ሪላቲቭ ዴቲንግ እና ራዲዮሜትሪክ ዴቲንግ። እነኚህ በሁለቱ እድሜያቸውን መገመት እና ማወቅ ይቻላል ማለት ነው።
እሺ ተማሪዎች እዚህ ጋር የምታዩት እንግዲህ ፊገር 417 ነው። ይሄ ፊገር 417 እዚህ ጋር እንደምታዩት ስትራቶግራፊ ኤንድ ሃው ዚ ሪላቲቭ ዴት ኦፍ ኤጅ ኦፍ ፎሲል ዴቲንግ ነው። እንግዲህ ምንድን ነው የሚያሳየው ይሄ ዲያግራም? ሪላቲቭ ዴቲንግ በዚህ በኩል ያሳያል። እዚህ ጋር ደግሞ ራዲዮ አክቲቭ ዴቲንግ ነው የሚያሳየው። እዚህ ጋር እንደምታዩት መሀል ላይ የተለያዩ የአለት ንብርብሮችን ታያላችሁ። 1 2 3 4 የአለት ንብርብሮች እንዲሁም ከ4 በላይ ናቸው። 1 2 3 4 5 6 እዚህ ላይ ሌየሮቹን ታያላችሁ። እነኚህ ሌየሮች እንግዲህ ቅድም እንዳለው መጀመሪያው ሌየር ቀድሞ እንደተፈጠረ ይታወቃል፣ ወይንም ፎርምድ እንደሆነ ግልጽ ነው። ምክንያቱም የላይኞቹ አየር ላይ ሊሆኑ አይችሉም፣ ወይንም እሱ ሰርስሮ ከስር ሊመጣ አይችልም። ይሄ ሌየር ፎርም ከሆነ በኋላ ቀጣው ሌየር፣ ከዛ የሚቀጥለው ሌየር፣ ከዛ የሚቀጥለው ሌየር፣ ከዛ የሚቀጥለው ሌየር የሌየሩን ፎርሜሽን በሌየሩ ፎርሜሽን ላይ ከተስማማን እንግዲህ የስረኛው የመጀመሪያ ቀጣው እየቀጠለ መሄዱ ላይ ከተስማማን እነኚህ ሌየሮች ውስጥ የሚገኙ ኦርጋኒዝሞችም አፈጣጠራቸው ከሌየሩ ፎርሜሽን ጋራ ግንኙነት እንዳለውና እድሜያቸውን በአንጻራዊነት መገመት በተነጻጻሪነት መገመት እንችላለን ማለት ነው። ሎወር ሌየር ላይ ያለው ፎሲል ከአፐር ሌየሩ ያለው ያንገስት ሲሆን ዚ ኦልደስት ፎሲል እዚህ ጋር ያለው ነው ማለት ነው። እዛ ያንገር ደግሞ መሀል ላይ ያለው ይሆናል ማለት ነው። እንግዲህ የነኚህ ግኝት እና ሎወር ላይ ያለው ፕሪሚቲቭ ሆኖ መታየት አለበት። አፐር ላይ ያለው ደግሞ ኦልደስት ፕሪሚቲቭ ሳይሆን ኢቮሉሽነሪ ዴቨሎፕመንቱ የተሻለ ሆኖ ነው የሚታየው። ይሄን አይነት ይዘትና ሂደት ማሳየት ደግሞ ኢቮሉሽንን ሰፖርት የሚያደርግ ነው ማለት ነው። እዚህ ጋር ካለው ቅሬታ አካል ወደዚህኛው ስትመጡ ሞር ሞዲፋይድ የሆነ ከዚህኛው ወደዚህ ስትመጣ ለውጥ እያሳየ ነው የምናገኘውና የዚህ አይነት ግኝት በተለያዩ ስትራታዎች ውስጥ ኮምፕሌክሲቲው ከሎወር ወደ አፐር እያደገ መሄድን የሚያሳይ ሆኖ እስካሁን በተደረገው ጥናት ስለሆነ የተገኘው ይሄ ኢቮሉሽንን የሚደግፍ ነው የሚሉት። ሪላቲቭ ዴቲንግ ይሄ እንግዲህ ሪላቲቭ ዴቲንግ ነው። እዚህ ጋር የምታዩት አለ ቅሪቶች ብዙውን ጊዜ የሚገኙት ቅሪት ጠንካራ ሼል ያላቸው ጠንካራ ስኬሌተኖች ናቸው። እነኚህን ነው እያጠኑ ኮምፔር እና ኮንትራስት እያደረጉ ራሳቸው ኮንክሉዥን ላይ የሚደርሱት ማለት ነው ሳይንቲስቶቹ። እዚህ ጋር በምትመጡበት ጊዜ እድሜው በአብሶሉት ዴቲንግ ወይም በራዲዮ አክቲቭ ዴቲንግ የተሰጠ አለ። እዚህ ጋር ምንድን ነው የሚያሳየው? ከስር ስታዩ ወደ 200 ሚሊዮን ዓመት እንትን ያለ ነው እድሜ እንዳለው ነው። እዚህ ስትራታ ጋር የምታዩት 200 ይሄኛው ስትራታ 200 ሚሊዮን እድሜ ያስቆጠረ እንደሆነ ነው። እዚህኛው ጋር ስትመጡ ደግሞ 175 ሚሊዮን ዓመት እድሜ ያስቆጠረ ነው ማለት ይሄ ኦልድ ነው። ይሄ ቢያንስ የ25 ሚሊዮን ዓመት ልዩነት ይታያል ማለት ነው። እንግዲህ እነኚህ ውስጥ ያሉት ፎሲሎች እዚህ ያለውና ላይ ያለው የፎሲል ይዘት በሚታይበት ጊዜ ከሲምፕል ወደ ኮምፕሌክስ እያደጉ መምጣታቸውን የሚያሳይ ነው ማለት ነው። ይሄን የሚያሳይ ከሆነ ደግሞ ለኢቮሉሽን ማስረጃነት እንደ ግብዓት ልንወስደው እንችላለን ማለት ነው። ፎሲል ኤጅ ካን ቢ ዲተርሚንድ ዩዚንግ እንግዲህ የፎሲልን እድሜ ደግሞ መገመት ወይም መወሰን ይቻላል በአብሶሉት ዴቲንግ ባይ አብሶሉት ዴቲንግ which determine the number of years that have elapsed since an event occurred። እንግዲህ ይሄ ሌየር ለመፈጠር የፈጀበትን ጊዜ እንገምታለን። እዚህ ጋር ያለው የፈጀበትን እድሜ የተፈጠረበትና እስካሁን ያለውን በመገመት የፎሲሉን እድሜ መገመት ይቻላል ማለት ነው። ይሄ አብሶሉት ዴቲንግ ነው። እንግዲህ እንትኑን እድሜውን ማወቅ ከቻለን ይሄ አብሶሉት ዴቲንግ ይባላል። ትክክለኛ እድሜውን በራዲዮ አክቲቭ ሜቶድ ተጠቅመን ማወቅ ከቻልን ይሄ ትክክለኛ እድሜ የፎሲሉንም እድሜ ለማረጋገጥ እና ለማወቅ ያስችላል ማለት ነው። ሪላቲቭ ዴቲንግ ነው። ይሄ እንግዲህ ሪላቲቭ ዴቲንግ
determines the age by relative dating determines the age by analyzing rocks and structures placed in chronological order, establishing the age of things as older or younger than the other. እንግዲህ በስትራታዎቹን በማየት እና ይህንን እንደ አቀማመጣቸው በቅደም ተከተል በማስቀመጥ እና ለነኛ የትኛው ቀድሞ እንደተፈጠረ የትኛው ደግሞ ሌትሊ እንደተፈጠረ ወይም ፎርምድ እንደሆነ በመገመት ግምታዊ እድሜን መወሰን እንችላለን ማለት ነው። ይሄ እንግዲህ ሪላቲቭ ዴቲንግ ማለት ነው። ስትራታው ላይ ተመስርቶ ስትራታው አፈጣጠር ላይ ተመስርቶ ፎሲሎችንም እድሜ መገመት ማለት ነው። ይሄ ሪላቲቭ ዴቲንግ የምንለው እና በዚህም ግምት የተገኘው በአብሶሉት ዴቲንግ የተገኘው ግምት ኦርጋኒዝሞች ከሲምፕል ወደ ኮምፕሌክስ እያደጉ መምጣታቸውን የሚያሳይ ሆኖ ነው የተገኘው እስከ ዛሬ በተደረገው ጥናት። በዚህም መሰረት እንግዲህ ይሄ ለስቴዲ ኦፍ ፎሲልስ ሪሜንስ ዚ ቲዮሪ ኦፍ ኢቮሉሽንን ሰፖርት የሚያደርግና እንደ ማስረጃ ግብዓትነት እየተወሰደ ያለ ነው ማለት ነው። ሳይንቲስትስ ፋይንድ ዚ ኤጅ ኦፍ አ ሮክ ሌየር ኤንድ ዴት ሮክስ ባይ ዋን ኦፍ ዚ ቱ ቴክኒክስ። እንግዲህ ሳይንቲስቶች ሁለት መንገዶች አሉ። የአንድን ፎሲል ወይንም የአንድን ድንጋይ እድሜ የሚገምቱበት ቴክኒክ የሚያውቁበት ቴክኒክ አብሶሉት ዴቲንግ ማለት ነው። ይሄ ራዲዮ ካርበን ዴቲንግ ኦር ፖታሲየም ኦርጋን ዴቲንግ ፖታሲየም አርጎን ዴቲንግ እና ራዲዮ አክቲቭ ዴቲንግ አለ። እንግዲህ እነኚህ ሁለቱም ራዲዮ አክቲቮች ናቸው። ራዲዮ አክቲቭ ካርበን ዴቲንግ እና ፖታሲየም አርገን ዴቲንግ እነኚህን በመጠቀም ነው ማለት ነው ይሄ አብሶሉት ዴቲንግን የሚያከናውኑት። both the above techniques rely on the principle of radioactive atoms decay into other atoms over time። እንግዲህ ይሄ ሁለቱም ራዲዮ አክቲቮች ናቸው። ራዲዮ አክቲቮች እንግዲህ ወደ ስቴብል ኤሌመንት እስከሚለወጡ ድረስ አንስቴብል ናቸው፣ ዲኬይ እያደረጉ ይሄዳሉ እና የመጨረሻው ደረጃ እስከሚደርሱ ያለው የእድሜ ሂደት ዲኬይንግ ታይማቸው ይታወቃል። በዛ ተመስርቶ ወይንም ራዲዮ ካርበን ዴቲንግ እና ፖታሲየም አርገን ዴቲንግን በመጠቀም ዴቲንግ እድሜን መገመት ይቻላል ማለት ነው። ራዲዮ አክቲቭ ካርበን አተምስ ካርበን 14 ዲኬይ ኢንቱ ነን ራዲዮ አክቲቭ ናይትሮጂን አተም። ናይትሮጂን እንግዲህ ይሄ ራዲዮ አክቲቭ ካርበን ዲኬይ እያደረገ ሄዶ ወደ ስቴብልነት በሚለወጥበት ጊዜ ወደ ናይትሮጂን ይለወጣል ማለት ነው። ይሄ ካርበን 14 ይሄን እስኪሆን ድረስ የሚፈጀው ጊዜ አለ። radioactive potassium atom decay into argon atom 40 period half of the radioactive atoms decay ይሄ ወደዚያ ይለወጣል። እንግዲህ each has what is known as a half life። ሁለቱም እንግዲህ ራዲዮ ካርበን እና ፖታሲየም አርጎን ሁለቱም ዲኬይ የሚያደርጉበት የታወቀ ሃፍ ላይፍ ስፓን አለው ማለት ነው። ዱሪንግ ዚስ ፔሪድ ሃፍ ኦፍ ዚ ራዲዮ አክቲቭ አተም ዲኬይ እንግዲህ ግማሹ ራዲዮ አክቲቭ ዲኬይ የሚያደርግበት የጊዜ ርዝመት የታወቀ ነው። እዛ ላይ ተንተርሶ የኦርጋኒዝሞችንም እድሜ መገመት ይቻላል። እሺ ተማሪዎች እዚህ ዲያግራማችሁ ላይ የምታዩት እንግዲህ ሃፍ ላይፍ ኦፍ ራዲዮ አክቲቭ ኤሌመንት ይላል። ሃፍ ላይፍ ኦፍ ራዲዮ አክቲቭ ኤሌመንት እንዴት በጊዜ ሂደት ወደ ስቴብል ኤሌመንት እንደሚለወጡ ነው የሚያሳየው። እዚህ ጋር ታያላችሁ ኢንታክት የሆነውን ኤሌመንት እንዳለ ያለውን ነው። 96.88% ዲኬይ የተወሰነች ወደ 4.ምናምን% 2% ዲኬይ ያደረገ ነው። እንግዲህ ከጊዜ ጋራ ሄዶ እዚህ ጋር የምታዩበት ጊዜ ደግሞ ወደ 75% ዲኬይ አድርጓል። እዚህ ጋር ስትመጡ 50% ዲኬይድ አድርጓል። ይሄንን 50% ዲኬይድ ላይ ሲደርስ ነው እንግዲህ ሃፍ ላይፍ ታይም የምንለው። ከዛ እንደዚሁ ዲኬይ ያደረገ ይሄ 50 የነበረው በግማሽ ወደ 25% ዲኬይ ያደረገ መጨረሻ ላይ እዚህ ጋር በምታዩበት ጊዜ ኒውሊ ፎርምድ ክሪስታል ኒውሊ
ስቴብል የሆነ ኒውሊ ፎርምድ ክሪስታል እዚህ ጋር እናገኛለን ማለት ነው። እንግዲህ ይሄንን ሂደት ተጠቅሞ ነው ይሄ ሃፍ ላይፍ ኦፍ ራዲዮ አክቲቭ ኤሌመንትን መገመት የሚቻለውና በዛ ተንተርሶ በዚህ ፎሲሉ ውስጥ ያለውን ራዲዮ አክቲቭ ኤሌመንት በማየት ወይንም ድንጋይ ውስጥ ያለውን ራዲዮ አክቲቭ ኤሌመንት ምን ያህል ዲኬ እንዳደረገ በማወቅ እድሜውን አብሶሉት ዴቲንግ ማወቅ ይቻላል፣ ማወቅና መገመት ይቻላል። እሺ እንግዲህ ተማሪዎች እንግዲህ እንዴት የፎሲል ዴቲንግ ወይንም እድሜን መገመት እንደሚቻል በተለያየ መልኩ በአብሶሉት ዴቲንግ እና በሪላቲቭ ዴቲንግ አይተናል። አሁን በመጨረሻ የምናየው በዚህ ተንተርሶ የተገኘው የማጠቃለያ የግኝት ውጤትና እንዴት ለኢቮሉሽን ግባት እንደሆነ የሚያሳይ ነው። እዚህ ጋር የሚታይ እንትን አለ። እዚህ እንደምታዩት እዚህ ጋር 3.5 ሚሊዮን ዓመት ኦልድ ፕሮካሪዮቲክ ፎሲል ይገኛል። ይሄ ፎሲሉ እዚህ ጋር ከፍ ብላችሁ በምታዩበት ጊዜ ደግሞ 2.5 ሚሊዮን ኦክሲጂን ቢግንስ ቱ አኩሙሌት ኢን ዚ አትሞስፌር ይሄን ያሳያል። እዚህ 2.1 ጋር ደግሞ ኦልደስት ዩካሪዮት ፎሲል እዚህ ጋር ተገኘ። እዚህ ጋር ደግሞ 700 ሚሊዮን ጋር ስትመጡ ሲምፕል መልቲሴሉላር ኦርጋኒዝምስ ፎሲል ላይ የተገኘው እዚህ ጋር እንግዲህ በጣም ኦልደስት ይሄ እዚህኛው ላይ ከፍ ስትሉ ደግሞ እዚህ ጋር በምትማጡበት ጊዜ እዚህ ጋር የምታዩቸው አሉ ፒገን ኮሎናይዚንግ እዚህ ጋር የሚታየው ምንድነው ላይኛው ሁለተኛው ላይ እዚህ ጋር በምታዩበት ጊዜ ይሄኛው ምን ነው የሚያሳየን የስትራታው እድሜ ነው። ይሄ ፓሌንቶዞይክ ኤጅ ላይ ይሄ ፕላንቶች እዚህ ጋር የምታዩቸው ምድራችን በፕላንት ተወራለች። እዚህም ጋር ሌሎች አምፊቢያንስ አፒር ይላል። ፈርስት ኢንሴክትስ ሬፕታይልስ ኤንድ ማስ ኤክስቲንክሽን ይላል። እንግዲህ እነኚህ ደግሞ የጠፉ የሄዱ እና የነበሩ የጠፉ የሄዱ መሆኑን ነው የሚያሳየው። እዚህ ጋር በምትመጡበት ጊዜ ደግሞ እዚህ ጋር ምን ያሳያል? ፈርስት ዳይኖሶርስ ኤንድ ማማልስ፣ ፈርስት ዳይኖሶርስ እና ማማልስ። ከዛ በርድስ ኢቮልቭድ ፍሮም ሬፕታይል፣ ወፎች ደግሞ ከሬፕታይል ኢቮልቭድ እንዳደረጉ ፍላወሪንግ ፕላንትስ፣ ፈርስት ፍላወሪንግ ፕላንትስ ነው። እዚህ ጋር በምትመጡበት ጊዜ እንግዲህ ሃየር ማማልስ ዴቨሎፕ አደረጉ ነው። ይሄ የእድገት ሂደት የሚያሳየው እንግዲህ እንደምታዩት ከሲምፕል ወደ ኮምፕሌክስ እያደገ ነው የሚሄደው እድሜውንም ይዞ እድሜውንም ጨምሮ ማለት ነውና ይሄ የሚያሳየን እዚህ ጋር ፕሪ ካምቤሪያን ኤጅ አለ። ከዛ ፓሌዞይክ ኤጅ አለ። ከፓላይዞይክ ኤጅ ደግሞ ሚሶዞይክ ኤጅ አለ። ከዛ ከሚሶዞይክ ኤጅ ደግሞ ሲኖዞይክ ኤጅ አለ። እንግዲህ በዚህ ኤጅ ዴቨሎፕመንት ውስጥ በፕሪ ካምቤሪያን ኤጅ ኦልደስት ፕሪሚቲቭ ሎወር ኦርጋኒዝሞች ናቸው የተገኙት። ፓሎዞይክ ኤጅ ላይ ደግሞ የነበሩትና ግኝቱም የሚያሳየው እዚህ ጋር ቅድም ያየናቸውን ኦርጋኒዝሞች ነው። ከዛ እዚህ ጋር በምትመጡበት ጊዜ ሚሶዞይክ ጋር ተለቅ ያለ ለውጥ ታየ። ከዛ ሲኖዞይክ ኤጅ ላይ እዚህ ላይ በጣም ዴቨሎፕ ያደረጉ ማማልስ እና ሌሎችም ኦርጋኒዝሞች ነው የሚገኙት የሚያሳየውና ይሄ በአጠቃላይ ምንን ሰፖርት ያደርጋል ማለት ነው? ኢቮሉሽንን ከዚህ ከሎወር ወደ ኮምፕሌክስ እያደጉ መምጣታቸውን ያሳያል። የቅሬተ አካል ግኝትና ጥናትና ምርምርም። ስለዚህ ይሄ ክሪኤሽንስቶችን ሳይሆን ሰፖርት የሚያደርገው ኢቮሉሽን ነው። እንደ ኤቪደንስ ኦፍ ኢቮሉሽን ሆኖ ልንወስደው እንችላለን ማለት ነው። እንግዲህ በዛሬው ትምህርታችን ፓሌንቶሎጂ እንዴት ኤቪደንስ ኦፍ ኢቮሉሽን ሆኖ እንደተወሰደና እንደ ግብዓትነት እንደሚያገለግል አይተናል። የዛሬውን ትምህርት በዚህ እናጠቃልላለን። እንዲህ ትምህርቱ ማጠቃለያ መጨረሻ ላይ ሁልጊዜ እንደምንላችሁ ትምህርቱ ተደራሽ እንዲሆን ሰብስክራይብ፣ ሼር እና ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርቱ ላይ ማሻሻያ ሀሳብ ካላችሁ ከመስጠት ወደ ኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስክንገናኝ ደህና ሆኑ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ